ያን ብራዚሊያ ያመጣው ኤጀንትን እኮ ደውሎ ባለሀብቱ የስልክ ጥሪ ወጣና ና ተመለስ አሪፍ ዕቃ በ41 ሚሊዮን ተገኝቷል የፕሪሚየር ሊግ ልምድ ያለው ሲለው አንዴ እኮ ገዝቼዋለሁ ቦስ ሲለው ጨብጥ አለበት ብለህ መልሶ እባክህ ችግር የለው በሽታ አላክበትና መልሶ ብለው ብራቸውን ተቀብለው ተንገብግበው በ20 ደቂቃ ያመጡትን ተጫዋች ተመልከት። አሁን ይደርሰን ያ ብራዚል ላይ እንዴት ነው ኳስ ቢጮቶ ሳይኮ ነጫው ሆም ብለህ እንደሆነ እኮ የምታውቀው ያልታሰበ ነገር ቢሆን ትንሽ ዘገይ ነበረ። ውስጡን ይሄ መጀመሪያም አልሸጥም ሲሉ ለማስፈራሪያ ያን ገዛኸውና በቃ እሺና ምን ይደረጋል ብሎ አስቶን ቪላ ሲጠራ ያን በሽታ አለበት ብለህ መለስከው። ይሄው በቅርቡ ሃይላንድ ካለቀመ ብራዚል ላይ ምስኪን ልጅ ደስ ብሎት እንደዛ ነሽጦ ከማቲያስ ኩኛ ጋዛ ብራዚል ቤት ሲጃጃሉ አንተ ግን ይሄን በ29 ዓመት ሰው ቀየርከው። አስቶን ቪላ አሁን ለዚህ 41 ከተቀበለ ሮጀርስን ደግሞ የሚጠይቀንን ብር አስቡት። ያ ገና 21 ነው 22 ዓመቱ ነው። ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳች ሰበር የተባለ የዝውውር መረጃ ተሰምቷል። በቅርቡ የደርሰን ዝውውርን ያቋረጡት ማንቸስተር ዩናይትዶች የአስቶን ቪላውን ቤልጂየማዊን አማካኝ ዩሪ ቴሌማንስን በ41 ሚሊዮን ዩሮ ውል ማፍረሻው ለማስፈረም ሙሉ በሙሉ ከተጫዋቹ ጋር ከስምምነት ላይ እንደደረሱ ተናግሯል። ፋብሪዚዮ ሮማኖም እንግዲህ መረጃውን ሂርዊጎ በማለት ማራገጥ ችሏል። ታዲያ በቅርቡም ይህ ዝውውር ይጠናቀቃል ተብሎም ይጠበቃል። ከአንድሬ ሳንቶስ በኋላም ሁለተኛ ፈራሚያቸው ይሆናል ተብሎ ይጠበቃል ማለት ነው። ማንቸስተር ዩናይትዶች የደርሰን ዝውውርን ቢያቋርጡትም ነገር ግን ቤልጂየማዊውን የአስቶን ቪላ አማካኝ ዩሪ ቴሌማንስን ለማምጣት ግን ከስምምነት ላይ ደርሰዋል ማለት ነው። ለማንኛውም እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? በነገራችን ላይ አስቶን ቪላዎች ማንዛቢን ከፍራይበርግ በ60 ሚሊዮን ዩሮ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሳቸውን ተከትሎ ይህንን ተጫዋችም ይለቁታል ተብሎም ይጠበቃል ማለት ነው። ስለዚህ ማንቸስተር ዩናይትዶች ዩሪ ቴሌማንስን የማግኘት ዕድላቸው ሙሉ በሙሉ የተረጋገጠ ይመስላል። ምክንያቱም የደርሰን ዝውውር ሂርዊጎ ተብሎ ቢቋረጥም ነገር ግን አስቶን ቪላዎች በሱ ቦታ ላይ ተጫዋች ማምጣታቸውን ተከትሎ የመልቀቅ ዕድላቸው ሰፊ ስለሆነ ማለት ነው የፕላስ ምልክቱን መጫን እንዳትረሱ። ሰበር የተባለ የዝውውር መረጃ በአሁኑ ሰዓት ተሰምቷል። የአስቶን ቪላው ተጫዋች ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማንቸስተር ዩናይትድ ከአስቶን ቪላ በ41 ሚሊዮን ዩሮ የ29 ዓመቱን ተጫዋች ቴሌማንስን ለማስፈረም ከስምምነት ደርሷል። እዚህ ተጫዋች ላይ ትንሽ የሚታማው ነገር ጉዳት ነው። ባለፈው የውድድር ዓመት ለሀገሩና ለአስቶን ቪላ በጉዳት ምክንያት 25 ጨዋታዎች አምልጦታል። ማንቸስተር ዩናይትድ እንግዲህ ለ29 ዓመቱ ተጫዋች 41 ሚሊዮን ዩሮ አውጥቷል። ልክ ነው ብላችሁ ታስባላችሁ ወይ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 ዓመቱ አንበል የነበረ ልጅ አሁንም የቤልጂየም አንበል በቃ የሚገርም ልጅ ነው። ትንሽ እድሜው 29 እኔ ከምኔው እንደደረሰ አላውቅም። እኔ በ17 ዓመቱ ነው ባቀው 29 ማንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ቴሌማንስ ወደ ዩናይትድ ሂር ዊ ጎ ተብሏል። ጋይስ ፊርማው ጥሩ ነው አይደለም? ተቡትና እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት፣ ሁለት ሚድፊልደር ማለት ነው። በጣም የተሻለ ስራ ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙት ሲያዝ ነበር፣ ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው። አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትን ኮኔን የሚገርም ሚድፊልደር ነው። እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙ ታሪፍ የመሃል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ። ግን እስካሁን ባለው ከማቲያስ ፈርናንዴዝ አንጻር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው። ቴሌማንስ አሪፍ ሚድፊልደር ነው። አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን። ይመቻችሁ። ዩሪ ቲሌማን ወደ ማንቸስተር ዩናይትድ Here we go። ይህንን ዜና ከፋብሪዚዮ ሮማኖ ቀድሞ ሪፖርት ያደረገው የአትሌቲኮ ዴቪድ ኦስቲን ነው። ለሱ ትልቅ ክሬዲት ይገባል። እሱ እንደሚለው ከሆነ ማንቸስተር ዩናይትድ የ29 ዓመቱን የቤልጅየም ኢንተርናሽናል የአስቶን ቪላ ተጫዋች ዩሪ ቲሌማንን በ35 ሚሊዮን ፓውንድ የሪሊስ ክሎዝን ትሪገር በማድረግ ዛሬ ማስፈረም ችሏል ብሏል። ሳሙኤል ሌከስ የማንቸስተር ዩናይትድ ኢቭኒንግ ኒውስም እንደሚሉት ከሆነ ይህ ተጫዋች ነገ በማንቸስተር ዩናይትድ በካሪንግተን ተገኝቶ ሜዲካሉን እንደሚያደርግ ተዘግቧል። ምን ትላላችሁ? በዚህ ዜና በጣም ደስተኛ ነኝ። አይ ቲንክ ቴሌኛ የካሰሜሮ ሪፕሌስመንት ነው ብዬ አስባለሁ። በተለይም ደግሞ ላለፉት 10 ዓመታቶች በሌስተር እንዲሁም ደግሞ በቪላ ከ330 ጨዋታዎች በላይ ማድረጉን ተከትሎ ያለው የፕሪሚየር ሊግ ኤክስፒሪየንስ ድንቅ ነው። በተለይም ደግሞ ይህንን ተጫዋች ያስፈረምንበት ፊ የ35 ሚሊዮን ፓውንድ ባርገን ነው ብዬ ነው ማስበው። በሲሚላር
ኤጅ ላይ የሚገኘው አሁን አርሰናሎች እሱን ለማስፈረም የሚፈልጉት ብሩኖ ጉማሬስ ከ100 ሚሊዮን ፓውንድ ኒውካስሎች እየጠየቁ ነው። ነገር ግን ፕሪሚየር ሊግ ኤክስፒሪየንሱም ሆነ አንዳንድ ቁጥሮቹ ከዩሪ ቲልማን ጋር ተመሳሳይ ናቸው። በተለይም ደግሞ ኢቭን በዱዋል እና በፕሮግሬሲቭ ፓሶች ዩሪ ቲልማን የተሻለ ነው። በፖዚሽን ዋንም የተሻለ ነው። ምንም እንኳን እንደ ቹዋሚኒ የሚድፊልድ ሪቢልዱን ሙሉ ለሙሉ ኮምፕሊት ባያረግም አይ ቲንክ ካለው ኤክስፒሪየንስ እንዲሁም ደግሞ ካስፈረምንበት ፊ አንጻር በጣም ምርጥ ሳይን ነው። ከቀናቶች በፊት ለምን የሮማው ሞኖኮኔ ማንቸስተር ዩናይትድ ላስፈርም እንደሚችል ተናግሬ ነበረ። አይ ቲንክ የኤደርሰን ዲል ፌል መሆኑን ተከትሎ ኤደርሰንንም በትልቁ ነው አፕግሬድ ያደረግ ነው። ኤደርሰንን በተመለከተ ዴቪድ ኦስቲንም ሌላ አፕዴት ሰጥቶናል። የሱ ሜዲካል ፌል ማድረጉን ተከትሎ ኤደርሰን ወደ አትላንታ ተመልሷል። ነገር ግን በዊንዶ መጨረሻ ላይ ስለ ኤደርሰን ማንቸስተር ዩናይትድ ተመልሶ አትላንታዎችን ሊያናግር ይችላል ተብሏል። ይህ የኢኒዮሶች ማስተር ክላስ ነው። ክሬዚ በሆነ የሚድፊልደር ማርኬት ላይ እንደዚህ አይነት የቤልጅየም ካፒቴን የሆነን ተጫዋች በ35 ሚሊዮን ፓውንድ ጌቲን ማንቸስተር ዩናይትድ ይፈልግህ እንጂ ማለት ነው። የትኛው ተጫዋች ነው ለማንቸስተር ዩናይትድ መጫወት የማይፈልገው? ሁሉም ተጫዋቾች ማለት ነው ገና ከአካዳሚ እያሉ የሚመኙት አንድ ነገር አለ። እሱም ለማንቸስተር ዩናይትድ መጫወት። ማንቸስተር ዩናይትድ ማለት ነው ፈልጓቸው እምቢ የሚሉ ተጫዋቾች የሉም፣ ኖሮም አያውቁም። ምክንያቱም ማንቸስተር ዩናይትድ ትልቅ ቲም ነው፣ ትልቅ ክለብ ነው እና ቴልማንስን ማንቸስተር ዩናይትድ በእጁ አስገብቶታል። አስቶን ቪላ ምንም ሳያገባው ማለት ነው በሪሊስ ክሎዝ 41 ሚሊዮን ዩሮ ሰጠናቸው። ተጫዋቹ ከፈለገ በሪሊስ ክሎዝ ደግሞ ማለት ተጫዋቹ ከፈለገ ክለብ እምቢ ማለት አይችልም። አዘጋናቸውና ማለት ነው ወደ ትልቁ ወደ ሀያሉ ክለብ ቴልማንስን ማስፈረም ችለናል። ማንቹሪያውያን እንኳን ደስ አላችሁ። እኛም ፈልግ እንጂ ማንም የሚቀር ተጫዋች የለም፣ ማንም ማለት ነውና እንችላለን። ቪዲዮን ሪፖስት ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂርዊጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው? ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ። ሰበር መረጃ ለዩናይትድ ደጋፊዎች በሙሉ ማለት ነው። ክለባችን ማንቸስተር ዩናይትድ ዩሪ ቴልማንስን ለማስፈረም ጫፍ ላይ እንደደረሰ ፋብሪዚዮም ጋዜጠኛ ዴቪድ ኦርንስቴይንም በኤክስ ገጹ ላይ ቀድሞ ነበር እንደው መረጃውን ያሰፈረው። ማንቸስተር ዩናይትድ ቴልማንስን ለማስፈረም ከጫፍ ከክለቦቹ ጋር ንግግር ጀምረዋል። ተጫዋቹን ከፍተኛ ፍላጎት አለ ወደ ማንቸስተር ዩናይትድ ለመቀላቀል። ቴልማንስ 29 ዓመቱን ካገኘን እንደኔ ልምድ ያለው በጣም ጎበዝ ልጅ ነው። ብናገኘው እንደኔ በጣም ደስ ይለኛል ቢፈርምልን። ያው ፋብሪዚዮም ሂርዊጎ ሱን ብሎ አሁን ለቆታል። በእርግጠኝነት ከ10 ደቂቃ ከ20 ደቂቃ በኋላ ሂርዊጎ ማለት ነው ይፋይ መግለጫ ይወጣል። ሀሳባችሁን በኮሜንት ላይ አስቀምጡ። ሻሽ አልተሻለችም ሀቢቢ ሂርዊጎ ሊባል ነው ዩሪ ቴሌማንስ ወደ ማን ዩናይትድ ማለት ነው። ኖርማሊ ኦልሞስት የጨረሱት እንዳለ ፋብሪዚዮ ሮማኖም እና ዴቪድ ኦርንስቴይንም ቀድሞ አውጥተውታል። የውል ማፍረሻ አለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር። በጣም አሪፍ ልጅ ነው። የፕሪሚየር ሊግ ኤክስፒሪየንስ ያለው ልጅ ነው። ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ተካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወንሽ ያለሽው። ሰበር ዜና እጅግ በጣም አነጋጋሪውና አስቂኙ ድራማዊ ክስተት የታየበት ዝውውር ተፈጸመ። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ብሎ ፋብሪዞ ሮማኖ አረጋግጦታል። ማን ዩናይትድ ቴሌማንስን ለማስፈረም 41 ሚሊዮን ዩሮ ለአስቶን ቪላ እንደሚከፍል ነው የተዘገበው። ይህ የ29 ዓመት ቤልጂየማዊ ተጫዋች ነው። ለዚህ ተጫዋች ዩናይትድ እንግዲህ 41 ሚሊዮን ዩሮ እንደከፈለ እየተዘገበ ይገኛል። ሙሉ ለሙሉ ስምምነት ተደርሷል። ይሄ ዝውውር ተፈጽሟል። ፋብሪዞ ሮማኖ ሂር ዊ ጎ ብሎ አረጋግጦታል። ዴቪድ ኦርንስቴይንም እንደተስማማ መረጃ ይዞ ወጥቷል። እጅግ በጣም ድራማዊ ክስተት የታየበት ዝውውር ነው። ስለዚህ ዝውውር ምን ሀሳብ አላችሁ? ሀሳብ አስተያየታችሁን አካፍሉ።